ሲጠበቅ የነበረው የአዋጅ ማሻሻያ ጸደቀ። ትራምፕ በፑቲን እጅግ ተበሳጭቻለሁ ቢሉም ሩሲያ አሁንም ከአሜሪካን ጋር እየሰራሁ ነው አለች። በቴክ ዜናችን ቢል ጌትስ ከ50 ዓመት በፊት ማይክሮሶፍትን ሲጀምር ምን አልሞ ነበር የሚለውን እንመለከታለን። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ አድርጉ፣ ሼር አድርጉ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጸደቀ። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ነው። አዋጁ እስከ አሁን በሥራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373/2017 ሆኖ በ2 ድምፅ ተዓቅቦ መጽደቁ ተገልጿል። የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ በ23 2017 ዓ.ም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደሩ የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት በሚደነግገው አዋጅ ነው። ይህ አዋጅ የፌዴራል መንግስት በ3 ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለ የፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛው ሁኔታ ደግሞ በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን የሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችል አዋጁ ላይ ሰፍሯል። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደር የቆይታ ጊዜ 2 ጊዜ እንዲራዘም ያስችላል። በክልሉ ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊያደርግ እንደሚችል በአዋጁ ላይ ተጠቅሷል። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊያደርግ እንደሚችል አዲስ በጸደቀው አዋጅ ላይ ተቀምጧል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ ማራዘም ስልጣን ፌዴሬሽን ምክር ቤት እንደሆነም ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ አዛውሯል። አዋጁ የጊዜያዊ አስተዳደርን ቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበት ይደነግጋል። ምክር ቤት የሚያቀርብለትን የቆይታ ጊዜ ማራዘም ውሳኔን ካልተቀበለ ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበት በአዋጁ ላይ ተደንግጓል። ጊዜያዊ አስተዳደርን በተመለከተ በአፈ ጉባኤው በሚተላለፍ ወይም በምክር ቤቱ በሚጽድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉ አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ሕገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ተጠቅሷል። ይህ አዋጅ የጸደቀው ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለ1 ዓመት የማራዘም እቅድ እንዳለ ካስታወቁ
ከቀናት በኋላ ነው። ጠቅላይ ሚኒስትሩ ባለፈው ሳምንት ረቡዕ በማህበራዊ ትስስር ገጻቸው በትግርኛ ባሰፈሩት ጽሑፍ በ2015 ዓ.ም የተቋቋመው የክልሉ ጊዜያዊ አስተዳደር የ2 ዓመት የስልጣን ዘመን ማብቃቱን ገልጸው ነበር። ጊዜያዊ አስተዳደሩ በ2 ዓመት ቆይታው ሊሰራባቸው ይገባ የነበሩ ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለ ገልጸዋል። ከእነዚህ ቁልፍ ጉዳዮች ውስጥ አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማካሄድ ሁኔታዎችን ማመቻቸት እንደነበረ ጠቅላይ ሚኒስትሩ ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩ የቆይታ ጊዜ በ1 ዓመት እንዲራዘም ያስታወቁት ጠቅላይ ሚኒስትሩ ይህ የሚከናወነውም የሕግ ማሻሻያ ተደርጎ እንደሆነ ገልጸው ነበር። በዚህ መልእክታቸው በአቶ ጌታቸው ረዳ ሲመራ ለቆየው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ለመሾም የትግራይ ሕዝብ ጥቆማ እንዲሰጥ ጥሪ ማቅረባቸውም ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግ ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናል ብላለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቀርባለች። የሀገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ያለን ግንኙነት ለማስቀጠል እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውን አክለዋል። ትራምፕ ያሳለፍነውን ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጯቸው ከተናገሩ በኋላ የመሪዎቹን ግንኙነት ለማለሳለስ እየተሞከረ ነው። ፑቲን የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ተአማኒነት ለማጣጣል ሞክረዋል በሚል ነበር ትራምፕ የተበሳጩት። ፑቲን በተኩስ አቁም ካልተስማሙ የሩሲያ ነዳጅ በሚገዙ አገራት ላይ 50% ታሪፍ ለመጣል ዝተዋል። ለወትሮው ትራምፕ በፑቲን ጉዳይ ላይ የከረረና የመረረ አስተያየት ሲሰጡ አይደመጡም ነበር። የአሜሪካና የሩሲያ ባለስልጣናት ለሳምንታት በዩክሬን ጉዳይ የዩክሬንን ጦርነት ለመግታት ሲወያዩ ትራምፕ ዜሌንስኪን እንጂ ፑቲንን አልወቀሱም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዜሌንስኪን እንዲተካቸው ሐሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም። በጣም ነው የተበሳጨሁት፣ ተናድጃለሁ። ፑቲን የዜሌንስኪን ተአማኒነት ጥያቄ ውስጥ ማስገባቱ መሄድ የሚያስፈልግበት አቅጣጫ አይደለምም ብለዋል። አዲስ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ አንደርስም ማለት ነው ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያ ቃል አቀባይ ግን የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበ ገልጸዋል። የክሬምሊን ደጋፊው ጋዜጣ ሞስኮቫስኪ ባልተለመደ ሁኔታ ትራምፕን ተችቷል። ትራምፕ የዩክሬን የሩሲያን መሠረተ ልማት እንዳታጠቃ ለማድረግ የገቡትን ቃል አላከበሩም ሲልም ወርፏል። ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ ያለው ለተወሰነ ጊዜ ነው። ሞስኮ ከአሜሪካን ፕሬዝዳንት ጋር መስማማት ትፈልጋለች ብሏል ጋዜጣው። ወደ ቴክኖሎጂ ዜናችን ስናልፍ ቢል ጌት እና ፖል አለን ማይክሮሶፍትን የመሰረቱት ከ50 ዓመታት በፊት ነበር። በወቅቱ ቢቢሲ ቢል ጌትን ሲያናግረው 130 ድረገጾች ብቻ ነበሩት። እንደ አውሮፓውያን አቆጣጠር 1993 የተጀመረው ማይክሮሶፍት 21ኛውን ክፍለ ዘመን ለውጧል። ዛሬ ላይ አብዛኛው እንቅስቃሴያችን በኤሌክትሮኒክስ የታገዘ ነው። ከየትኛውም ዘርፍ በላቀ የኮምፒውተር ዘርፍ እያደገ ነው። ለተጠቃሚዎች ምቹና በጣም በቀላሉ ከቦታ ቦታ የሚዘዋወርም መገልገያ ነው። ማይክሮሶፍት ትልቅ ተቋም መሆን የጀመረው ከ1980 ወዲህ ነበረ። አይቢኤም እየሰራ የነበረውን ኦፕሬቲንግ ሲስተም ከገዛ በኋላ ብዙ ነገር ለውጧል። ማይክሮሶፍት ይህንን ኦፕሬቲንግ ሲስተም ከገዛ በኋላ ለሌሎች ተቋማት በሽያጭ አቅርቧል። ከዛ ጊዜ አንስቶ እስካሁን ድረስም ገቢ እያገኘበት ይገኛል። ቢል ጌትስ በማይክሮሶፍት ውስጥ ያለውን ሥራ ሲቀጥል አጋሩ ፖል አለን በ1983 የደም ካንሰር ስለያዘው ሥራውን ለቋል። በ2018 ላይ በ65 ዓመቱ ከዚህ ዓለም በሞት እስከሚለይበት ድረስ ከማይክሮሶፍት በገዛው ድርሻ አማካኝነት የዓለም ሀብታሞች ዝርዝር ውስጥ ተካቶም ቆይቷል። የሚወደውን የቅርጫት ኳስ ቡድን ከመግዛት አንስቶ በተለያዩ የንግድ ዘርፎች ተሰማርቶ ሲሰራም ነበር። ጊታር በመጫወትም ታዋቂ ነበር። ፖል አለን ከማይክሮሶፍት ከወጣ በኋላ እንደ ዊንዶውስ፣ ኤክሴል እና ወርድ ያሉትን መተግበሪያዎች ማይክሮሶፍት አስተዋውቋል። ኮምፒውተርን ወደ መረጃ መለወጫ መሳሪያ መለወጥ ቀጣዩ የማይክሮሶፍት ህልም ነበር። ቢል ጌት በ1993 ከቢቢሲ ጋር ቃለ መጠይቅ ሲያደርግ
ቤት ለቤት የመረጃ መረብ መዘርጋት ቀላል እንደማይሆን ገልጿል። ከ15 ወይም ከ20 ዓመት በኋላ በየቤቱ ኮምፒውተር ይገባ ይሆናል። አሁን ያለው አይነት ኮምፒውተር ሳይሆን የወደፊቱ ኮምፒውተር የተለየ ይሆናል ሲል ነበር ያኔ የተናገረው። የማይክሮሶፍት ባለሙያ ናታን የቴሌቪዥን ጣቢያዎች ቁጥር ውስንና ይዘታቸውም የተገደበ እንደሆነና ይሰጡት የነበሩትን አስተያየቶች በመንቀፍ እስከ 1000 የቴሌቪዥን ጣቢያዎች የሚከፈቱበት ጊዜ ሩቅ እንደማይሆንም ተንብዮ ነበር። አስፈሪ ይመስላል፣ ግን ድንቅ ነገር ነው። የምትወዱት መጽሐፍት ቤት 5 መጽሐፍ ብቻ እንዲኖረው እንደማትፈልጉ አስቡ ብሎ ነበር። አሁን ላይ የተለያዩ መሰናዶዎች የያዙ ድረ ገጾች መብዛታቸውን ያኔ ነበር የገመተው። የኮምፒውተር ቴክኖሎጂ በመጠቀም ሰዎች ማየት የሚፈልጉትን በርዕሰ ጉዳይ ዝርዝር መምረጥ ይችላሉ ሲል ነበር የማይክሮሶፍት ባለሙያው የተናገረው። ዓለም በሁላችን መዳፍ ስር የሆነችበት የወደፊቱ ዓለም ባለሙያዎቹ ቀድመው ተንበየውት ነበር። በ1993 ዲጂታል ሚዲያ የተባለው መጽሔት አርታኢ ዴኒስ ካሩሶ ማስጠንቀቂያም ሰጥታ ነበር። በቴሌቪዥን ሁሉንም መረጃ ማግኘትና መቆጣጠር ወይም የምንፈልገውን ነገር ማዘዝ ማለት የኛ የግል መረጃ በኔትወርክ ውስጥ ማስተላለፍ ማለት ነው ስትል ነበር በወቅቱ የተናገረችው። በኔትወርኩ መነሻ ላይ ያለው ሰው ምን እያየ እንደሆነ ያውቃል። የክሬዲት ካርድ ቁጥራችን ይወሰዳል። ስለኛ እንዲታወቅ የማንፈልገውን መረጃ በአጠቃላይ ያውቃል ስትልም ስጋቷን ገልጻለች። ከዓመታት በኋላ የግል መረጃ አጠባበቅ ጉዳይ መነጋገሪያ ነው። ዛሬም ብዙዎች ስለ መረጃ ደህንነት ጥያቄና ስጋትን ያነሳሉ። መረጃ እንደ ሸቀጥ ሲሆን ሰዎች ስለ አንድ ነገር የሚያስቡበት መንገድም ይለወጣል። እንዴት እንደሚያስቡ መቅረጽ የሚቻልበትም መንገድ ነው ስትል አርታኢዋ አስጠንቅቃ ነበር። መረጃ የማይጠበቅ ከሆነና እንደ ሸቀጥ ገበያ ላይ ከወጣ የሚኖረው አደጋን ገልጻ ነበር። ከኢንተርኔት ጋር በተያያዘ መረጃን ጠብቆ ለማቆየት የሚደረግ ጥረት ግን ፈታኝ ነው። መረጃ ሙሉ በሙሉ በተቆለፈበት የሚቀመጥ ነገር እንዳልሆነ ትናገራለች። መረጃ ሙሉ በሙሉ ከተዘጋ ሳይንቲስቶች በነጻነት መረጃ መለዋወጥ አይችሉም ማለት ነው። ለሁሉም አካል መረጃ ክፍት ይሁን ከተባለ ደግሞ መረጃን የገቢ ምንጫቸው የሚያደርጉ ይኖራሉ። ቴክኖሎጂ አስደናቂ ነው፣ ኃይልም ነው። ኃያልነቱ አወንታዊም አሉታዊም ጎን አለው ስትልም ታስረዳለች። ማይክሮሶፍት እየተስፋፋ ከመምጣቱ ጋር ኢሜል ተያይዞ ይነሳል። የተቋሙ ባለሙያ ማይክ ሙሬ ኢሜል ዲጂታል መንደር ፈጥሯል፣ ጊዜና ድንበር ይሻገራል ሲል ነበር የሚገልጸው። ሰዎች በየትኛውም የዓለም ጥግ ካሉ ሰዎች ጋር መረጃ መለዋወጥ የሚችሉበት መንገድ በመፍጠር ኢሜል ዲጂታል አብዮት አስነስቷል። በ1993 መጨረሻ የድረ ገጾች ቁጥር 623 ደርሷል። በየ3 ወሩ የድረ ገጾች ቁጥር በእጥፍ እየጨመረ ሄዷል። በ1994 ቁጥሩ 10022 ደርሷል። በ1995 ቢል ጌትስ ኢንተርኔት ከአይቢኤም ኮምፒውተር መፈጠር ቀጥሎ ትልቁ ግኝት ነው ብሎ ነበር። ማይክሮሶፍት ወርልድ 95ን የለቀቀው ከዚያ በኋላ ነበር። ከዚያ ወዲያ ያለውን ዓለም የለወጠ ፈጠራም ሆኗል። ዘገባው የቢቢሲ ነው። ይህ አምሃሪክ ኢንሳይደር ነው። ለሰዓቱ የያዝነውን ዋና ዋና ዜናዎችና አንድ ተንተን ያለ ዜና ያቀረብንበትን ዝግጅት በዚሁ እናጠቃልላለን። በቀጣይ የሀገር ውስጥና ዓለም አቀፍ ዜናዎችን ተመልሰን ይዘን እንገናኛለን። እስከዛው ቸር ያቆየን።